ውድድር ማወዳደር ከጀመርኩ ጀምሮ እንደናንተ የተመካከረ ተወዳዳሪ አግኝቼ ሰምቼም አላቀም። ሼፍዚ የሚባል ነበረ። የሼፍዚ ምግብ ዝግጅት ውድድርን ሲያቀርብ አይደል? ቀና ብላ መግባችሁን አይታ ሳምቡሳውን ምን አርገውት ነው በልተውት ነው አልኳት። አብሰል አድርቀን ቆንጆ አርገን ሰጠን። አርጥባችሁ መለሳችሁት። እናንተ እኮ የሚያስፈልጋችሁ ምን እንደሆነ ልገርሽ። ለዚህ ሳፋ ነው ሳፋ ነገር ወይ ባሊ ነገር መጥቶ ሞዴሊንግ እንሰራለን ያስታውቃል። አንድ ቦታ አልቆምም ማለት ፊኛ የሚነፋ ትፈልጋላችሁ? ዳቦ ያቀረባችሁት ወይ ቶስት አልሆነም አጓጉል ነው የሆነው። ደራሴ መመክራችሁ እናንተ ምንድነው ኬተሪንግ ጀምሩ። የተወደዳችሁና የተከበራችሁ ውድ አባይ ቲቪና የሼፍዚ ማጀብ ቤተሰቦች እንዴት ሰነበታችሁ? እንዴት ከረማችሁ? እኛ ልክ በሰዓታችን እንደተለመደው ሁለት ተወዳዳሪዎችን ግሩፖችን ይዘን በሰዓታችን መተናል። ዛሬ ለተወዳዳሪዎቻችን የምንሰጣቸው ግብዓት ቴምር፣ ሳምቡሳ፣ የኦትስ ሚልክ ወይም የአጃ ሚልክና አይስበርግ ሰላጣ እንዲሁም የዶሮ ቋሊማ ወይም የዶሮ ሶሴጅ እና ባልሳሚክ ቪነግር ነው። ዛሬ በሰጠኑ 6 ግብዓት ዳኞቹ ቢሆኑ ምን ሊሰሩ ይችላሉ የሚለውን ዛሬ የመጀመሪያውን እድል ለሼፍ ማተቤ እሰጣለሁ። ባለፈው ሳምንት ቅር ያለ ነገር እንዳለ ስንወጣ ስለነገርከኝ ይሄው ፊሽ ዋሻ እዚህ ፊት መቼም እንዳታዋርደኝ ፊሽ እንዴ። ስለዚህ እድሉን ለአንተ ልስጥ ዛሬ። ኦኬ ዛሬ ምናልባት የተጠበሰ ሳምቡሳን የሰጠናችሁ ፈታኙ ግብዓት እሱ ይመስለኛል። ዝም ብለው ሊያቀርቡት ነው ወይስ ምን የሚለው ነገር ትንሽ እሱ ይመስለኛል። የሆነ ሆኖ ግን የሚመስለኝ ምስሩን አውጥተውት ከራይዝ ጋር ከሰሩት በኋላ ሚክስ አድርገውት ሶሴጁን ሲዝን አድርገው ወይ ደግሞ ቀምመው ግሪል ላይ ወይ ደግሞ በመጥበሻ ከጠበሱ በኋላ ስላይስ አድርገው ጀስት ከላይ እንደ ጋርኒሽም ሊበላ በሚችል ምግብም ነው። አክቹአሊ ግን እንደ ጋርኒሽ አድርገው ካረጉት በኋላ የክሩቶኗን የሳምቡሳዋን ክሩተን ሰላጣ ስላለን ከሰላጣው ጋር ሌሎች ኩከምበር ኦኒየን ጨምረው ሚክስድ ሳላድ ከሰሩ በኋላ የባልዛሚክ ቪኔጋሩን ቴምሩና የሱፍ ውሃውን ባልዛሚክ ቪኔጋሩ የኦትስ ውሃው የኦትስ ነው። የኦትስ ሚልኩን ቴስቱ ይሄ ዝም ያለ አይደል? ያኛው ደግሞ ጀስት ሳውርነስ አለው። ቴምሩ ደግሞ ሲውት ነውና ባላንስ ያደርጋል። ፈሽታዎች እንደ ድሬሲንግ ካረጉ በኋላ ከሰላጣው ጋር ሚክስ አድርገው እንደ ሳይድ የሚያቀርቡት ይመስለኛል። ዛሬ አንተ ያልከውን ከሰሩ ብሬ ይመለሳል። የቤት እቃውን በሙሉ ይዘው ይሄዱ። ብሬ ይመለስልኝ ግድ የለ አይደለም። እኔ የቤት እቃውን በሙሉ ይዘው ይሄዳሉ ብዬ ማለት አሸናፊ እንደሚሆኑ የሚጠቁም ነገር ነው። እንደዚህ ያልከውን ከሰሩ ሼፍ ቅድስት እሺ ሊሰሩ ይችላሉ ብዬ የምገምተው የቺክን ሶሴጅ ተሰጥቷቸዋል። እሱን ከትፈው ከአይስበርግ ሰላጣው ጋር አንድ ላይ ቀላቅለው የሳምቡሳውን ምስሩን ያወጡታል፣ አንድ ላይ ሚክስ ያደርጉታል። ለድሬሲንግ ዴትስና ባልዛሚኩን ሬዲዩስ አድርገው እንደ ሪዳክሽን ነገር ሰርተውት ያደርጉበታል ያስባለሁ። የወጣውን ሳምቡሳውንስ እንትኑ ምስሩን ይሄ ክሮታኗን ክረስት ነገሯን ያው ከላይ ስፕሪንክል ያደርጉባታል። ሼፍሳ ያው ያሰብኩትን በሙሉ ነው ያሉት። እንግዲህ ሁሌ መጀመሪያ የሆነ ለዚህ ነው እኮ ግን ምናልባት በጣም ጎበዞች ከሆኑ ያ ቺክን ሶሴጅ ስለሆነ ሆት ዶግ የሚባል ሳንዱች አለ። ያው ዳቦ ስላለ ምናልባት ሶሴጁን ጠብሰው ሰላጣና የተለያየ ቲማቲም በመጨመር እንደ ስፕሪድ ደግሞ ራሱ ባልሳሚክ ቪኔገሩን ከተለያየ ካቻፕ ማስታርድ ጋር አንድ ላይ ቀላቅለው ስፕሪድ ሰርተው ሌሎቹን ነገሮች ግን በዳቦ ውስጥ አድርገው ሳንዱች ሊሰሩት ይችላሉ ብዬ አስባለሁ። ምናልባት እንግዲህ በጣም በቃ ዛሬ ያላችሁ ከተሰራ በጣም ደስ ይላል። ግን እንደው በጣም የረቀቁ ከሆኑ ሳምቡሳውን ምስሩን አውጥተው ስታፍ ሊያደርጉ ይችላሉ። አይመስለኝም። እንደዛ ከሰሩ ነው ይሸልማቸዋል።
እንደዛ ከሰሩ ይሸልማል። እንደዛ ከሰሩ እኔ ሸልማቸዋለሁ። ጮክ በይ፣ ህዝብ እየሰማ ነው። ምንድነው የምትሸልሚያቸው? ሸልማቸዋለሁ አይደል? አዎ እኔ ተነስተሽ ካመሰገንሻቸውም ለኔ እንደ ሽልማት ሸልማቸዋለሁ። ምን ይታወቃል? አንዳንድ ጊዜ እኮ የጠበቅነው እንዳልጠበቅነው ይሆናል አይደል? ስለዚህ እሱን ከሰሩ ስታፍድ ካደረጉ ሼፍ ቅድስት እኔ ሸልማቸዋለሁ ብላለች። አሁን ደግሞ ተወዳዳሪዎቻችንን ወደዚህ እንጋብዛለን። በመጀመሪያ የምንጋብዘው ፍቅር ባህሩና ማርታ ባህሩ። ሰላም ባዬና ቤቲ መስፍን። ተወዳዳሪዎች በሼፍ ዚማጀትና በአባይ ቴሌቪዥን ስም እንኳን ወደ ተወዳጁ አባይ ቲቪና የሼፍ ዚማጀት የምግብ ዝግጅት ውድድር በሰላም መጣችሁ። አልሰማሁም፣ ሰምታችኋል? እንኳን ደህና ቆያችሁ። እሺ፣ እናንተም እንኳን ደህና መጣችሁ። ስለመጣችሁ በጣም ደስ ብሎናል። የምንሰጣችሁ ለሁል ጊዜው ለሁለታችሁም ስድስት ግብአት ነው። ከስድስቱ ግብአት በተጨማሪ የሚጨመረውን መጀመሪያ ስለማሳያችሁ ያለውን ግብአት እሱን አይታችሁ ስድስቱ ግብአት ላይ ብንጨምር ምንድነው የሚያዋጣን? ጥሩ ነገር ለመስራት ምን ይጠቅመናል ብናጅብበት ምትለውን ስታስቡ ከፊት ለፊታችሁ ያለውን ቅርጫት ባስኬቱን ታነሱና ከመደርደሪያ ላይ ከሼልፍ ላይ የሚያስፈልጋችሁን ጠቅላላ ነገር በ2 ደቂቃ ማንሳት አለባችሁ። ግን እዚህ ከጀርባችሁ ያለው ቅመማ ቅመምና ፍሪጅ ውስጥ ያሉ ነገሮች በ2 ደቂቃ የሚታሰቡ አይደሉም። አንሊሚትድ ናቸው። በፈለጋችሁት ሰዓት በዛ 35 ደቂቃ ውስጥ የፈለጋችሁት ያህል ትችላላችሁ። ተወዳዳሪዎች የተሰጣችሁን 6ቱን ግብአቶች ከፍታችሁ እዩ። እኔ ደግሞ በቃል እነግራችኋለሁ ምን እንደሆነ። እንደው ካልገባችሁ ምናልባት ክፈቱት። እኔም እንኳን አብሬያችሁ ነው የማየው፣ ዳኞቹ አይነግሩኝም። ሳምቡሳ አለ፣ ባልሳሚክ ቪነገር፣ አይስበርግ ሰላጣ፣ የቋሊማ የዶሮ ቋሊማ ወይም ዶሮ ሶሴጅ፣ የቺክን ሶሴጅ፣ እንዲሁም የኦትስ ሚልክ የአጃ ሚልክ እና ቴምር አለ። አያችሁት አይደል? ከፈለጋችሁ ለማስታወሻ ይዛችሁ ፎቶ ተነሱ። እንደዚህ አይበቃም? በቃ ዝጉትና በ2 ደቂቃ ምን እንደምታነሱ ተመካከራችሁ። ከመደርደሪያ ላይ ተጨማሪ ግብአትን ለማንሳት ነው ያልኩት እኮ። ለማንሳት ነው ያልኩት። እሺ 2 ደቂቃ ተጀምሯል። አይታወቅም፣ በኋላ ሊርባችሁ ስለሚችል ሙዝ ማንሳት ባትጨምሩት። 1 ደቂቃ ተጠቅማችኋል። 1 ደቂቃ ይቀራችኋል። አቤት የጥብስ ቅጠሉ ግን የክፋት ይመስላል ሁሉንም። ሰላሳ ሰከንድ ይቀራችኋል። 10 9 8 7 6 5 4 3 2 አለቀ። አንቺ ግን መጨረሻ ላይ ለምን እንዲግልምጥ እያደረግሽ ለማንሳት ፈልገሽ ምን ቀርቶሽ ነው? የቀረ ነገር አለ የረሳችሁት? አዎ ባላችሁ ይኖርና ምን ይጠበስ። ተወዳዳሪዎች ወደፊት ከኛ ጋር እድሉ ገጥሟችሁ ወደሚቀጥለው ዙር ካለፋችሁ ለዳኞቹም ለደጋፊዎቻችሁም የሚሆን ለእናንተም የግሩፕ ስም ያስፈልጋል። የእናንተ የግሩፕ ስም ማን ነው? ባህሩ። አቶ ባህሩ አባት ናቸው። የነሱ አቶ
በአቶ ባህሩ ነው የተሰየመው። ባህሩ ብላችሁ ያዙልኝ። የእናንተስ? ፈርጥ 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 የቀለበቱ ፈርጥ ነው ወይስ ምንድነው? ወይስ እኛ ፈርጥ ነን? ፈርጥ በለው። ውድድሩ በባህሩና በፈርጥ ግሩፖች መካከል የሚደረግ ነው። ተወዳዳሪዎች ለ3 ዳኞች ስላሉን የምትሰሩት በ35 ደቂቃ ውስጥ አንድ አይነት ምግብ ግን 3 ሰዓት ላይ ነው። ሶስቱም ስለሚቀምሱ የሶስቱም የድምር ውጤት ስለሚያስፈልግ ስለዚህ የምንሰጣችሁ 35 ደቂቃ ተጀምሯል። ሰዓቱ በዋዛ በፈዛዛ እያለቀ ነው። ከፊት ለፊታችሁ ያለው ዕቃ ብዙ ዕቃ ባታስቀምጡ ጥሩ ነው፣ ለመስራትም እንዲመቻችሁ። ሁለቱም ግሩፕ ሙያተኞች ትመስላላችሁ። ግን አንድ ነገር ልንገራችሁ፣ ድካማችሁ ሁላ ከንቱ እንዳይቀር በሰዓት ገና ከመጀመሩ ትንሽ ፍርሃት አለኝ። ሰዓት ላይ ራሳችሁን እየጠበቃችሁ ግን ፍጥነት ያስፈልጋል። ተመልካቹም ከእናንተ ሙያ መማር ስላለበት ድምጻችሁን ከፍ እያደረጋችሁ እኛም እንማራለን እኮ። ተወዳዳሪዎች ከተሰጣችሁ 35 ደቂቃ ላይ 10 ደቂቃ ተጠቅማችኋል። 25 ደቂቃ ነው የሚቀራችሁ። ተወዳዳሪዎች የተሰጣችሁ 6ቱ ግብአቶች
ዳኞቹ ፊት የሚቀርበው ምግብ ላይ የግድ መኖር አለበት። የምትጨምሩት እንዳለ ሆኖ መልካም እድል። ተወዳዳሪዎች አንድ እድል ልስጣችሁ። ከተሰጣችሁ 6ቱ ግብአቶች ውስጥ አናውቀውም ከዚህ በፊት ምንድነው ብላችሁ የምትጠይቁት ነገር ካለ አሁን ጠይቁ። እሳት ላይ እንክሳት ሊነካው ይችላል አይችልም? እነፈርጥ የምትጠይቁት ነገር አለ? እድሉን ሰጥቻችኋለሁ። ሰዓቱ ይሄዳል፣ አይቆምም ሰዓቱ። ከተሰጣችሁ 35 ደቂቃ ላይ 15 ደቂቃ ተጠቅማችሁ 20 ደቂቃ ይቀራችኋል። በርቱ። እያወራችሁም እየሰራችሁም መሆን አለበት። ግን አሁን ደግሞ ሰዓታችን ስለ ምግብ ምን ያህል ያውቃሉ? ኢንስትራክተር ኢዮብ እንደተለመደው ተዘጋጅቶ መጥቷል። ከዛሬ 6 ግብአቶች አንዱን መርጦ ሊያስኮመኩመን ነው። ኢንስትራክተር ኢዮብ በሼፍ ዚማጀት እና በአባይ ቲቪ እንዲሁም በተመልካቾቻችን ስም እያመሰገንኩ ፈረሱም ሜዳውም ይሄው። የኢትዮጵያ ምርጥ በሆነው በአባይ ቲቪ እና በሼፍ ዚ የምግብ ዝግጅት ውድድር ይህንን ፕሮግራም የምትከታተሉ ተመልካቾቻችን በቅርቢያ ሰላም ማለት እፈልጋለሁ። ዛሬ ደግሞ ያቀረብነው የምግብ አይነት ወይም ደግሞ በዚህ ውድድር ላይ ከቀረበው የምግብ አይነት ውስጥ አንደኛውን ቴምርን ማየት እንሞክራለን ማለት ነው። ቴምር በግያው ዴት የምንለው ነው፣ በዴትስ የምንለው ነው። በሙስሊም ማህበረሰብ ዘንድ በጣም የተዘወተረ በተለይ በዚህ በረመዳን ወር በጣም የተዘወተረ ምግብ ወይም ደግሞ ስቴፕል ፉድ የሚባል ነው። በአንዳንድ እስላማዊ ጽሁፎች ላይ እንዳየሁት ብሌስድ ፕሮፌቲክ ዳይት ወይም ደግሞ የተባረከ ማዕድ ተብሎ የሚጻፍ ተጽፎ እናገኘዋለን። ቴምር ንጥረ ይዘቱን በተመለከተ በውስጡ በጣም ብዙ ማዕድኖቶች ይገኛሉ። በተለይ ለየት አድርገን የምናያቸው በተለይ ካልሽየም በብዛት ይኖረዋል። ይሄ ከጡንቻ ከደም ከአጥንት ስራና ከሆርሞን ስራ ጋር የተገናኘ ነው። ይሄ በብዛት ይገኝበታል። ማግኒዥየም በውስጡ አለው። ፖታሲየም በውስጡ አለው። ዚንክ አለው። ሴሌኒየም እና ቫይታሚን ቢ6 አለው። እነዚህ ነገሮች በጣም ለየት ያለ ጥቅም አላቸው። ስነ ምግባዊ ይዘት አላቸው። ውስጣቸው ምን በተለይ እዚህ ምግብ ላይ ምን እንደሚሰሩ በጥልቀት ማየት እንሞክራለን ማለት ነው። በተለይ ፖታሲየም በተመለከተ ይሄ ሜጆል የሚባል አንደኛው የቴምር አይነት አለ። በጣም ይሄ የቴምር ንጉስ የሚባለው ነው። ብዙ ጊዜ ይሄ ንጉስ ይሄ ቴምር ሴሚ ድራይ የሚባለው የቴምር አይነት ነው። ስለዚህ ይሄ ቴምር ምንድነው? ቴምር ውስጥ እነዚህ ያሉት ንጥረ ነገሮች ምንድነው የሚሰጡት ጥቅም የሚለውን ማየት እንሞክራለን። ቴምር በምግብ ውስጥ የደም ስኳርን በመቆጣጠር በጣም ከፍተኛ ቴምር ውስጥ የሚገኘው ንጥረ ነገር የደም ስኳርን የመቆጣጠር ባህሪ ያለው ይሄም ሎው ግላይሴሚክ ኢንዴክስ ስላለው በተለይ ይሄ የምግብ አይነት ምንድነው የሚያደርገው ከደም ውስጥ ተመጦ በጣም ከፍተኛ ስኳር አለው። ኢንፋክት የስኳር ደግሞ ተመጦ የደም ስኳር መጨመር የማይችል በጣም በቀስታ የሚመጠጥ የስኳር አይነት ነው። ስለዚህ በምግብ አይነት ውስጥ ሎው ግላይሴሚክ ኢንዴክስ የምንለው ማለት ነው።
ከዚህ ባሻገር ቴምር የምግብ ስርዓተ ልመትን ያፋጥናል። በውስጡ በጣም ከፍተኛ የሆነ ፋይበር ስላለው ማለት ነው፣ ጭረት ስላለው በተለይ ሴቶች በቀን ውስጥ 25 ግራም እንዲወስዱ ይመከራል። ወንዶች 38 ግራም በቀን ውስጥ የፋይበር መጠን እንዲወስዱ ይመከራል። ስለዚህ ይሄ ቦል ሙቭመንትን ይሄ አንጀታችን ውስጥ የሚካሄደውን ይሄ ፐሪስታልሲስ ሙቭመንት ምንለው ነው እሱን ነገር በጣም በማፋጠን ወይም ደግሞ ስርዓቱን ጠብቆ እንዲጓዝ በማድረግ በጣም ይጠቅማል። ስርዓተ ልመትን ወይም ደግሞ የምግብ መፈጨት ሂደትን በጣም ያሻሽላል ማለት ነው። ስለዚህ ቴምር በጣም ጠቃሚ ነው። ሌላው ደግሞ ቴምር ከሚጠቅመን አንዱ ነገር ምንድነው? ይሄ መደበኛ የአወላለድ ስርዓት እንዲኖር ሴቶች በተለይ በኖርማል ዴሊቨሪ እንዲወልዱ ያደርጋል። ምጥን በጣም ጫና ሳይፈጥር ማለት በኖርማል አወላለድ እንዲወልዱ ያደርጋል ማለት ነው። ይሄ ይዘት አለው፣ በጣም ጠቃሚ ነው ማለት ነው። በተለይ እንደዚህ ጽንስ ላይ ያሉ ሴቶች እነዚህን ምግቦች እንዲወስዱ በጣም ይመከራል። አንዳንድ ጽሁፎች ላይ እነዚህን ምግቦች እንዲወስዱ ይመከራል ማለት ነው። ሌላው ቴምር የሚጠቅመን ነገር ምንድነው? የእሳቤ ላይ ይሄ ኮግኒቲቭ ወይ ደግሞ የአስተሳሰብ ላይ አይምሮ ላይ በጣም ትልቅ አስተዋጽኦ ያደርጋል። እውቀትን፣ አስተውሎትን እነዚህን መቀነስ የሚያመጡ ፕሮብለሞችን በመከላከል በተለይ እንደ አልዚመርን በተመለከተ ወይም ይሄ ዲሜንሺያ የምንለውን የአስተሳሰብ ችግር ወይም ደግሞ ቀስ ያለ መዘንጋት የመርሳት ችግር እነዚህ ነገሮች በማስተካከል በጣም ይረዳል እና የማሰብ ክህሎትን በጣም ያሳድጋል ማለት ነው። ከፍተኛ ለውጥ የሚያሳይ ጣፋጭ አይነት ነው። ስለዚህ ቴምር በዚህ ደረጃ አንዱ። ሌላው ቴምርን የምናየው ጸረ ተዋሲ ነው። በጣም በዚህ ነገር ላይ በጣም ሪች አንቲኦክሲዳንት ነው የሚሉት አብዛኞቹ ጽሁፎች። በጣም የበለጸገ ጸረ ተዋሲ ነው። በውስጡ ካሮቲኖይድስ አለው፣ ፖሊፌኖልስ አለው፣ ፍላቮኖይድስ አለው፣ ሊግናን የምንለው ባለፈው በብዛት ስናየው የነበረ ነው። አይሶፍላቮኖይድስ አለው፣ ስቴሮል እና ታኒንስ የሚባሉ ውህዶች አሉት። እነዚህ ውህዶች በጣም ከፍተኛ የሆነ ተዋሲያንን የመዋጋት አቅም አላቸው። ስለዚህ ጤናማ እንድንሆን ያደርጉናል ማለት ነው። ከዚህ ባሻገር ደግሞ በጣም ስለ ቴምር የምናወራው እንግዲህ በጣም ከፍተኛ ኢነርጂ በውስጡ ከፍተኛ ካሎሪ ኢነርጂ አለው። ቴምር እንግዲህ በውስጡ 100 ግራም ቴምር ወደ 312 ካሎሪ ኢነርጂ አለው ማለት ይሄ ኢነርጂ ነው። ብዙ ጊዜ እንግዲህ የሙስሊም ወንድሞቻችን ወይም ቤተሰቦቻችን ምንድነው በጾም ወቅት እንዲመገቡት ከሚያስችለው ነገር አንደኛው ፋይበር ነው። ሁለተኛው ደግሞ ከፍተኛ ኢነርጂ ስለሚሰጥ ለረጅም ሰዓት ሰዎች ሳይረባቸው ወይም ደግሞ ይሄ ኢነርጂያቸውን ተክተው እንዲቆዩ የሚያስችል ምግብ ስለሆነ በጾም ወቅት በጣም የሚዘወተረው ለዛ ነው። በጣም ከፍተኛ ኢነርጂ ይሰጣል። በጣም በተለይ በዚህ በምግብ ውስጥ ይሄ ፍሩክቶስ የምንለው በጣም ስዊተስት የሚባለውን ጣፋጭ ነገር በውስጡ ስለያዘ ሰዎች ረጅም ጊዜ ኢነርጂያቸውን ሳይቀንሱ እንዲቆዩ የሚያስችል ምግብ ስለሆነ በጾም ወቅት በጣም የተዘወተረ ማዕድ ነው ማለት ነው። እንግዲህ ቴምርን በተመለከተ እነዚህ አጠር ያሉ መረጃዎችን መስጠት ሞክረናል። በቀጣይ እንግዲህ ወደ ውድድሩ መራችኋል። ኢንስትራክተር ኢዮብ ስለሰጠህን ሳይንሳዊ ማብራሪያ ከልብ እናመሰግናለን። ተመልካቾቻችን እናንተም እንደተደሰታችሁ ምንም ጥርጥር የለኝም። በድጋሚ ኢንስትራክተር ኢዮብ በጣም እናመሰግናለን። በዚህ ውድድር ላይ መወዳደር የምትፈልጉ በ9355 ሲዜድን እያስቀደማችሁ ሙሉ ስማችሁን ላኩልን። እኛም ደግሞ እንጠራና አወዳድረን ካሸነፋችሁ ሙሉ የቤት ዕቃ እንሸልማቸዋለን። እንወዳቸዋለን። እንዲሁም ይህን ውድድር ከአባይ ቲቪ በተጨማሪ ማየት የምትፈልጉ የሼፍ ዚማጀት የዩቲዩብ ቻናልን ሼፍ ዚማጀት ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ በዛ መከታተል ትችላላችሁ። እንወዳቸዋለን። ውድድሩ እንደቀጠለ ነው። እናንተ እኮ የሚያስፈልጋችሁ ምን እንደሆነ ልንገርሽ። ስለዚህ ሳፋ ነው ሳፋ ነገር ወይ ባሊ ነገር መጥቶ አረ እንዴ ማሳቅ አይቻልም። ለማሳቅ አይደለም እንትኑ እኮ ነው ያረጋችሁበት ዕቃና መጠኑ የቀራችሁ 8 ደቂቃ ብቻ ነው።
የነፈርጥ ግሩፕ ኦልሞስት አቅርበው እየጨረሱ ነው። የቀረን 6 ደቂቃ ብቻ ነው። አምስት ደቂቃ ብቻ ነው የቀረው። የቀራችሁ 3 ደቂቃ ብቻ ነው። አንድ ደቂቃ ከ30 ሰከንድ ይቀራል። መጀመሪያ ጨርሻለሁ ያለ መጀመሪያ ይቀመስለታል። አርባ ሰከንድ ሀያ ሰከንድ መጀመሪያ ጨርሻለሁ ያለ መጀመሪያ ይቀመሳል። ማንም ሰው እስካሁን ጨርሻለሁ የሚል ነገር አይነገረኝ የለም። 10 9 8 7 6 አይሰማም 4 3 2 1 አልቋል። ጨርሰናል ብላችኋል። እንደጨረሳችሁ እኛም አይተናል። በጣም ደስ የሚል ውድድር ነበረ፣ አዝናኝም ነበር። የተደሰራጣው መጀመሪያ ጨርሰናል ያሉት የነፈርጥ ግሩፖች ስለሆኑ እነፈርጥ የሰራችሁትን ምግብ ለዳኞች ታቀርባላችሁ። መልካም እድል ለሁለታችሁ። ዳኞቹ እስኪ ቀምሱ። ለምን ለእናንተ ማታወጡ? ቴካዌ ዕቃ ስለሌለ እውነቴን ነው። ሳህን አምጣችሁ እየበላችሁ ምን አሁን ካሜራ ላይ አይቻልም። እሺ እውነቴን ነው። እየጠየቋችሁ ነው እነሱ። ምግባችሁን አዩና ዳኞቹ እስኪ ቀምሱ ድረስ ቀና ብላ ምግባችሁን አይታ ሳምቡሳውን ምን አርገውት ነው በልተውት ነው አልኳት። ትንሽ ስለሆነ በተን በተን አረግ ነው በተን በተን አረግ ነው። አይ እኛ ሁሉንም ተጠቅመናል። ቢያንስ ሼፍ ፍስሐ ጨርሰሃል። እንግዲህ ስለነ ፈርጥ ምግብ ያገኘኸው እንድትነግረን ለመስማት እየጠበቅን ነው። እሺ የፈርጥ ግሩፕ እንኳን ወደ አባይ ቲቪ የሼፍ ዜ ምግብ ዝግጅት ውድድር በሰላም መጣችሁ። በጣም አድምቃችሁታል። ጥሩ ነበር። እንዴት አገኛችሁት? አይ ጥሩ ነው። ደስ ይላል። አሪፍ ነው። አሪፍ ነው አይደል? ስስት አታውቁም። በጣም አሪፍ ነበር። ያው ብዙ ግብአት ነው ያቀረባችሁት። ካቀራረባችሁ አንጻር እንደውም ያለው ዕቃ በቃም ብለን ዕቃ እየፈለግን ነበር። ተርፈናል። እንግዲህ ወደ ምግብ መስራት ሂደቱ ስንሄድ
ያው መጀመሪያ ወደ ኪችን ውስጥ ገብቶ ምግብ የሚሰራ ሰው የሚያደርገው ነገር የመጀመሪያው ነገር የግል ንጽህናው ወይንም አንዳንድ ነገሮች ሊበክሉ የሚችሉ ነገሮች ነፃ ነኝ የሚለውን መጀመሪያ ያዘጋጃል ማለት ነው። ከዛ አንጻር ያው እዚህ ላይ ጌጥ አለ። ይሄ ጌጥ እቃ ይነካል ሲሰራ ምናምን እና ለኮንታሚኔሽን ምግብን ያጋልጣል። ሌላው አርቲፊሻል የሆኑ ነገሮች ምግብ ሲሰራ መውለቅ ካለባቸው መውለቅ አለባቸው። እነዚህ ቀለም ሊለቅ ይችላል እና ይሄ የምግቡን ደህንነት ይጎዳዋል እና ከዛ አንጻር የዚህ አይነት ጥንቃቄ ይፈልጋል ወደ ኪችን ሲገባ ማለት ነው። ሌላው ግብአትን መረዳት፣ የተሰጠው ግብአት ምንድነው፣ ምን መሰራት ይችላል የሚለው ነገር መጀመሪያም ላይ ብሪፍ ስናደርጋችሁ ወይም ማብራሪያ ስንሰጥም ያው ያልገባችሁ ነገር ካለ ጠይቁና ብለናል። አልጠየቃችሁም፣ ገብቷችኋል፣ በገባችሁ መሰረት ሰርታችሁታል እና ከዛ አንጻር እያንዳንዱ የምግብ ግብአት ስድስቱን በተለይ ስንሰጥ እንዲዋሃዱ ነው የሰጠን፣ እንዲዋሃዱ ነው። አሁን ሳምቡሳውን ጠብሰን አድርቀን ቆንጆ አድርገን ሰጠን፣ አርጥባችሁ መለሳችሁት ሳትቀይሩት ማለት ነው። ማስገባት ነው የነበረው። እንደገና ደግሞ ቴምሩ እንዳለ ተመለሰ። ምንድነው እንዲለወጥ ነው፣ የሆነ ለውጥ እንዲኖረው ነው የሚፈለገው። ስለዚህ ያ ለውጥ አላየንበትም። ሁለተኛ አናናስ መጨመራችሁ ብዙ ነገር ማድረጋችሁ ጥሩ ነው። ጥሩ ሆኖ ሳለ ግን እያንዳንዱ ደግሞ በጥልቀት መታየት አለበት ስትጨምሩት ማለት ነው። አሁን አናናሱ እንጨቱ አለ፣ እንጨት ከመሃሉ መውጣት አለበት። የአናናሱ መሃሉ አለ አይደል? እሱ መውጣት አለ። ምክንያቱም የሚመገበው ሰው ሲመገብ በጣም ምቾት ባለው ሁኔታ መመገብ ስላለበት እሱ። ሁለተኛው ቅጠሉ ላይ ወይንም አይስበርግ ሌቱሱ ላይ ያው የሰላጣ አይነት ነገር ነውና ሰላጣው ሲከተፍ በጥንቃቄ መከተፍ አለበት። አሁን ግንዱ እንዳለ ነው እዚህ ያለ። አሳዝኗችሁ ነው ላለማውጣት እና ግንዱ እንዳለ ነው እና ግንዱ ተለቅሞ ነው መውጣት ያለበት። ይሄ ምግብ ስትሰሩ በጣም በዝርዝር በጥልቀት ማየት ያስፈልጋል። ሌላው የምትከትፉት ነገር መመሳሰል አለበት። አሁን ቲማቲሙ ስላይስ የምንለው ነው ወይንም ዝም ብሎ በረጃጅሙ ነው የተከተፈው። ሌሎቹ ነገሮች ተከታትፈዋል። አንድ ላይ አዋህዶ ለመመገብ ያስቸግራል። ዳቦውም በዚህ መልኩ ሳይሆን ምናልባት የተጠበሰ ወይንም በኦቭን በጣም የደረቀ ካልሆነ በስተቀር በቶስተር ያለው እርጥበት ስላለው መልሶ ድሬሲንጉ ምን ያደርገዋል? ያረጥበዋል። ስለዚህ ለሚመገበው ሰው ቴክስቸሩ ጥሩ አይሆንም ማለት ነው። ሌላ ድሬሲንግ ለብቻ ነው መሰራት የነበረበት። ድሬሲንግ የዚህን መቀመሚያውን በሙሉ ለብቻው ተሰርቶ አልቆ ነው ከዛ በኋላ መዋሃድ የነበረበትና ምጣኔያችሁ ልክ አልነበረምና በጣም ትልልቅ ነገር ነው የተጠቀማችሁት። አሁን ተርፏችኋል አይደል? ሰላት ያው ጋባዥ ናቸው ግን በጣም እንደዛም ሆኖ ያው ከሞላ ጎደል ጣዕሙ መጥፎ አይደለም። አቀራረቡ እዚህ ላይ ሳህኑ ላይ መጥናችሁ ነው ያመጣችሁት። እሱ ጥሩ ነው። ድምር ውጤቱን ደግሞ ከነሱ አስተያየት በኋላ በአንድ ላይ እናየዋለን። ስለመጣችሁ በጣም አመሰግናችኋለሁ። ዘና ነው ያደረጋችሁ። ሼፍ ቅድስት፣ እሺ ፈርጦች እንኳን ወደ አባይ ቲቪ ሼፍ ዚማጀት በሰላም መጣችሁ። እንኳን ደህና ቆየሽ። እሺ ቲምወርካችሁ በጣም ደስ ይል ነበረ። በቃ ነፃ ሆናችሁ ነበር የምትሰሩት፣ እያዝናናችሁን ነበረ። እርስ በርስ ያላችሁ የምታወሩት ነገር ያው በደንብ ባይሰማ እንቅስቃሴያችሁ ምናምን ደስ ይል ነበረ። ወደ ምግቡ ስንመጣ የሆነ ፕሌቱ ላይ በጣም ጃንክ የሆነ ነገር ነው ያለውና ከዚህ ከሪሙ ከምንለው የወጣ ነው። ፕሬዘንቴሽኑ ስናደርገው መሀል ላይ ትንሽ ሆና ላይን የምትስብና የምትማርክ ቢሆን ጥሩ ነበር። ዳቦ ያቀረባችሁት ወይ ቶስት አልሆነም፣ አጓጉል ነው የሆነው አቀራረቡ። ያው የሰጠናችሁን ግብአት እንዳለ መልሳችሁልናል። አርጥባችሁ ነው ያለው ሼፍ። ቴምሩም ኢቭን እንትኑን ፍሬውን እንኳን አላወጣችሁትም። የሆነ ፍሬውን አውጥታችሁ የሆነ አንድ ቫልዩ አድ አድርጋችሁ ብታቀርቡት ጥሩ ነበር። ሌላው የማሽሩም የቆርቆሮን ተጠቅማችኋል አይደል? ምንም ሳታደርጉት ዝም ብላችሁ ነው ሰላጣው ላይ ያደረጋችሁት። ወይ ትንሽ ሶቴ ብታደርጉትና እንትን ብታደርጉት ጥሩ ነው። ሌላ ሰላጣ የአይስበርግ ባህሪው እንደ ሌሎቹ ሰላጣዎች አይከተፍም። በእጃችሁ ሽሪድ የምታደርጉት ነው። ቢላ ሲነካው እየጠቆረ ነው የሚሄደው። ስለዚህ በእጃችሁ አድርጋችሁ
አልታጠበም አይደል? ሳይታጠብ ነው ሰላጣው። ያልታጠበ ሰላጣ ነው ያቀረባችሁት። ሲታይ ንጹህ ስለሚመስል ነው አይደል? ሰላጣ ደግሞ ያው ጥሬ ነገር አይደለም የሚበላው፣ በደንብ በኬሚካል ተዘብዝፎ ተለቅልቆ ንጹህ ሆኖ ነው ሊበላ የሚገባው። እዚህ ረስታችሁት መሰለኝ። ያው ያካታተፉ ኢቭን ከት አይደለም፣ ግማሹ ጁሊያን ነው፣ ግማሹ ዳይስ ነው። ዝብርቅርቅ ያለ ነው። ደስ የሚለው ግን ቴስቱ አሪፍ ነው። ቴስቱን ደግሞ ስንቀምስ እንደ መልኩ አይደለም፣ ጣዕሙ ቆንጆ ጣዕም አለው። ስለዚህ አትሊስት በሱ አሪፍ ጣዕም ነው ያለው። ውጤቱን እናያለን እንግዲህ። ሼፍ ማተቤ እሺ፣ በነገራችን ላይ ውድድር አንድ ማስተማር ነው፣ አንድ ተዝናኖት መፍጠር ነው። ዛሬ ከእናንተ ብዙ ተዝናኖትና ያተርፍ ነው። የሼፍ ዚ ቀልድ ተጨምሮበት የእናንተ ሳቅና ጨዋታ እኔ እንደውም ረጅም ሰዓት ስስቅ ነበርና ከሱ ብዙ አትርፈናል። ቴንክ ዩ። ቢፍ ሶሴጁን ምንድነው ቺክን ሶሴጁን ማሪኔት ያደርጋችሁበት መንገድ ጥሩ ነው። አትሊስት ማሪኔት እንደሚደረግ ኮንሴፕት ገብቷቸዋል። እሱን ማሪኔት አድርጋችሁ የጠበሳችሁበት መንገድ አሪፍ ነው። ከዚህ ውጭ ግን አስተያየት ለመስጠት የሚያስቸግር ፓርት አለው። እነሱ እንትን ብለውታል። አሁን ሳምቡሳው ቴምሩ ሰጠናችሁ ተመለሰ። ክሬቲቪቲ ላይ በጣም ያየሁት ብዙ ነገር አልተመለከቱም። ክሬቲቪቲ ላይ ዳቦ በጋርሊክ በኦይል ሳልት ፔፐር ሲዝን ተደርጎ በፓን መጠበስ ይችል ነበር። ሳምቡሳ ውስጡ ያለውን ነገር አውጥታችሁት ምስሩ ሆን ብለን ነው የሰጠናችሁ። በቃ ያለቀለት ሬሲፒን የሰጠናችሁ። ምስሩን አውጣችሁ ከሳላዱ ጋር ሚክስ ማድረግ ትችሉ ነበር። ቴምሩን ስትፈልጉ እንደ ድሬሲንግ ልትፈጩ ትችሉ። ብዙ ኦፕሽን ነበራችሁ። እንደውም ረጅም ሰዓት ዲስከስ እያደረጋችሁ ነበር አይደል? በቃ ምን ልታሳዩ ነው እያለ ነበረ። እንግዲህ ያሳያችሁትን ነገር እኛም አየ ነው። ጥሩ ነው። ጭራሹኑ በትሪ ነበር ልታቀርቡልን የነበረው። ልዩነቱ ዛሬ የተሰራው ለ10 ምናምን ነው። ልዩነታችን ነጥብ መስጠታችን ብቻ ነው ዛሬ ዳኞች። ያ ነው እንትን ያለው እና ትንሽ ፖርሽን ሳይዝ ስለ ሴፍቲ ስፔሻሊ ሴፍቲ ላይ የሆነ ሰዓት ላጥሽና ማፈሻ ቦሎች ነበሩ አይደል? በእጅሽ ነው እንትን ብለሽ ወደ ጋርቤጅ ወሰድሽ። ይሄን ያው ጥሩ ነው። ሼፎቹ ለነፈርጥ ግሩፕ የሰጡትን አስተያየት ሰምተናል። ግን ማዳመጥ ማወቅ ያለባችሁ ነገር ክሬቲቪቲ ላይ ያለው ሼፍ ማተቤ፣ ቅድስት ደግሞ ፕሬዘንቴሽን ላይ ብላለች። ፍሳሐም እንዳለ አመጣችሁልን ብለዋል። ግን ፖይንቱ ጣዕሙ ጥሩ ነው ተብሏል። ስለዚህ እሱም ተስፋ አድርጋችሁ ነው አሁን የምትንደረደሩት ማለት ነው። አሁን ደግሞ የነ ባህሩን ግሩፕ ምግብ እናቀርባለን። ሼፍ ማተቤ ከጨረስክ እድሉን ላንተ ሰጣለሁ። ስለነ ባህሩ ግሩፕ ምግብ ምን ትላለህ? እሺ፣ የባህሩ ግሩፕ እንኳን ወደ ኢትዮጵያ ምርጥ ወደ ሆነ አባይ ቲቪ የሼፍ ዚ ማጀት የምግብ ዝግጅት ውድድር በሰላም መጣችሁ። እንኳን ደህና ቆያችሁ። መልካም። እናንተ ጋር ያየሁት ከጥሩ ነገሩ ልጀምር። የማቴሪያል አጠቃቀማችሁ ከዚህ ውጭ የፊዚካል ቼንጁ አንዱ የሚገርም ክሬቲቪቲ ነው። ጥሩ ነው። ይሄ የምስሩን የተጠበሰውን ምስር የፈታችሁበት መንገድ ቆንጆ ነው። ግን ደስታችንን አጣጥመን ሳንጨርስ መልሳችሁ ነው እንትን ያላችሁበት። አሁን መፈጨቱ ምንድነው ቫልዩ አድ የሚያደርገው? ማለት ማወፈር ከሆነ የተፈለገው ቴምሮችን ምናምን ብታረጉት የተሻለ ሌንትሉን አብረሽ ከሳላዱ ጋር ሚክስ ማድረግ ስትችሉ ብሊንድ አረጋችሁት። እሱ መጨረሻ ላይ ራሹ ናችሁ። መጨረሻ ላይ የሆነች ደቂቃ በቀረበ ሰዓት ይሄ ስኬጁል ያልሆነ ፕላን ያልተደረገ ስራ ነው መጨረሻ ላይ ሰራችሁት። ሂደታችሁ ጥሩ ነበር። ስለዚህ የሆነው ሆኖ ግን ፊዚካል ቼንጅ ግን አድርጋችሁታል። ሳምቡሳው ፈታኙ ግባት እሱ ነበር። ኦልሞስት ተወጣችሁታል። ግን ፋይናል እንትናችሁ ግን ጥሩ አልነበረም። ከዚህ ውጭ የጉልበት ማጣት ነበር ውድድሩ። መጀመሪያ አካባቢ አይጀምሩም እንዴ እስክንል ድረስ የሆነ ጉልበት በቃ ረጋ ብላችሁ ነበር እንትሱት ኢነርጂ ጉልበት አልነበረውም። እሱ ነገር አንተ ተመልክቻለሁ። ይሄ ቴብል ማኔጅመንታችሁ የሆነ ሰዓት በቃ ይሄ ሽንኩርቱ እንደውም የሆነ ሰዓት ግሬተር ቦክሱ ሽንኩርቱ ቲማቲሙ ምናምን ራሱ ቾፒንግ ቦርድ ላይ ተቀምጦ ተጨማሪ ከጎን ስትከትፉ ነበር። ስለዚህ ቴብል ማኔጅመንታችሁ ትንሽ ችግር ነበረበት። እሱ ነገር ቢስተካከል ባይ ነኝ። ከዚህ ውጭ
ድሬሲንጉ የሰራችሁበት መንገድ ፐርፐዝ አልባ ከእንትኑ ጋር ሚክስ መሆን ይችል ነበር። ከሳላዱ ጋር የጠበሳችሁበት ሶሴጅ መቀመሙ መጠበሱ ጥሩ ነው፣ ግን ወደ ዌልደን ሄደ። በነገራችን ላይ ያለቀለት ፕሮሰስ የተደረገ እንትን ነው አይደል? ነው አይደል? ፕሮሰስ የተደረገ ነው። ስለዚህ ትንሽ ሳፕ አድርጋችሁት ከሰላጣችሁ ጋር ብትቀላቅሉት የተሻለ ይሆን ነበር። ከሞላ ጎደል ጥሩ ነው። ሼፍ ቅድስት፣ እሺ የነ ባህሩ ግሩፖች እንኳን ወደ አባይ ቲቪ ሼፍ ዚማጀት በሰላም መጣችሁ። እንኳን ደህና። እንዴት ነበር ውድድር? ቆንጆ ነው። ጥሩ ነበር። እሺ ያው ቲምወርካችሁ ጥሩ ነበር። እናንተም ግን የሆነ ሰዓታችሁን መጠቀም አልቻላችሁ፣ የምትፈልጉትንም አልሰራችሁም ማለት ያሰባችሁትና የሰራችሁት ነገር በጣም ስንከታተላችሁ ነበር። የመጣውና አጀማመራችሁ እንዳሰባችሁት ብትሰሩ ጥሩ ይሆን ነበረ። መጀመሪያ ሶሴጁን ማርኔት አደራረጋችሁ ዳርክ ሶያን የተጠቀማችሁት፣ እሱ ደግሞ በጣም ከለሩን ይቀይረዋል እና ጥቁር የሆነው አሁን ለሱ ነው። ማርኔት ስታደርጉ ዳርክ ሶያ በጣም ትንሽ ነው። ባታደርጉበትና በሌላ ነገር ስፓይሲ የተጠቀማችሁት ቁዶ በርበሬ፣ ሶልት ምናምን አድርጋችሁ ብታደርጉት ጥሩ ይሆን ነበር። አሁን በርን ያደረገ ነው የሚመስለው፣ የተቃጠለ ነገር ነው የሚመስለው። ሌላው የሰጠናችሁን ወደ ሌላ መቀየራችሁ ጥሩ ነገር ነው። ምስሩን ወደ ሳላድ ብታረጉት ኖሮ ስዊት ኮርን ጨምራችኋል፣ ጥሩ ይሆን ነበረ። ብሌንድ ካደረጋችሁት ደግሞ በደንብ እዚህ ጋር እንድትሰሩ ያሰባችሁትን ነገር ይመጣላችሁ ነበረ። የሳምቡሳ ይሄ ክረስቱን የላይኛውን ፓርቱን ባትፈጩትና እንዳለ ወይ ፓን ላይ አድርጋችሁ ትንሽ ደረቅ አድርጋችሁት ከላይ ስፕሪንክል ብታደርጉት ኖሮ ጥሩ ጣዕም ይኖረው ነበረ ለእይታ። አሁን ይሄ የመብካት ነገር ነው የሆነው። እንደዚህ ሲታይ አሁን ከላይ ያው ስለተከታተልናችሁ ነው እንጂ ሌላ ሰው ቢቀርብለት የሆነ ቡክት ያለ ነገር ነው ያለው። ሀሳቡ ኮንሰፕቱ ጥሩ ነበረ፣ ግን ስትተገብሩት እንዳሰባችሁት አልተገበራችሁትም። ሌላ የማቴሪያል አጠቃቀማችሁ ቢላዋን ይዘሽ እንደዚህ ወደዚህ ትይ ነበረ፣ እቃ ታጥቢ ነበር እንዲይዘሹ በጣም ያስፈራ ነበረ። እጅሽ ላይ እንዳለ ኪከምበሩን ቶሜቶ ምናምን ይዘሽ እንደዚህ ከሱ ጋር አብረሽ ነበር ስታደርጊው የነበረው። ሳትቢል እጅሽን ይወጋሻል። መጀመሪያ ሴፍቲ የሚባል ነገር አለ። ምግቡም ይበከላል፣ አንቺም ጉዳት ይደርስብሻል። እና እቃ ስትጠቀሙ ፕሮፐርሊ የሚገባውን ለሚገባው እቃ ከስር ፒክ አላደረጋችሁ እንግዲህ የድምር ውጤቱን የምናየው ይሆናል። ሼፍ ፍስሐ፣ እሺ የባህሩ ቡድን እንኳን ወደ አባይ ቲቪ የሼፍ ዚ የምግብ ዝግጅት ውድድር በደህና መጣችሁ። ያው ብዙ ነገሮችን አንስተውታል። ላለመደጋገም ያህል ምናልባት ያልተነሱትን ነገሮች እኔ አነሳሳለሁ። ያው ከመጀመሪያው ጀምሮ ቅድመ ዝግጅታችሁ ላይ ብዙ ኃላፊነት ሳትወስዱ ትንሽ ነገሮችን ነው የወሰዳችሁት። ነገር ግን ያው ረጅም ሰዓት የሆነ ዝም ያለ ነገር ሆኖ ነበርና በጣም ለመነሳት የተቸገረ አይነት መኪና አለ አይደል? ከዛ አይነት ነገር ከዛ የሆነ ሰዓት በኋላ ተነሳችሁ በቃ እና በጣም ዝግታችሁ አስፈርቶን ነበር። ግን በዛ ሂደት ግን ማርኔሽኑን ለመስራት ስትሄዱበት የነበረው ርቀት ቀላልም አልነበረም እሱ እና እሱ ማርኔሽኑን የሰራችሁበት ሁኔታ ጥሩ ነው። ነገር ግን ማርኔት አድርጋችሁ መልሳችሁ እንደገና የጠበሳችሁበት ሁኔታ ጥቁር ስለሆነ እንደገና የመጥበሻው ግለት ተጨምሮ እይታውን እንትን አደረገው፣ ብዙ እንዲስብ አላደረገው። ከዛ አንጻር የጠበቅኩትን አይነት ውጤት አላገኘውም። ድካማችሁ እንትን ነበረ። ድሬሲንግ ለብቻው መስራታችሁ በጣም ጥሩ ነው፣ ግን ቴስቱ ግን የተመጣጠነ አይደለም፣ ብዙም አይደለም፣ ቴስቲ አይደለም እና ጣዕሙን ማረጋገጥ ነበረባችሁ። ሶያው ምናልባት ጨዋማ ነው ብላችሁ አስባችሁ ሊሆን ይችላል፣ ግን ይሄኛው ጥቁሩ ከለር ነው እንጂ ይሄ ጨዋማነቱ በጣም አይደለም እና እሱን መከታተል ነበረባችሁ። የቅመማ ሁኔታ ይጎለዋል። ሌላው ሽንኩርቱ በጣም ደቀቀና የወጥ የሚመስል ነገር ነው፣ የሰላጣ አይደለም የሚመስለው እና በጣም እንትን ሆነ፣ በጣም ፋይን ሆነና አብሮ አንድ ጊዜ ለመጉረስ የሚመች አይደለም። ነገር ግን ፕሬዘንቴሽኑን ደግሞ ከዚህ በተሻለ ማድረግ ትችሉ ነበር። አሁን ይሄኛው ሶሴጁን አብራችሁ አንድ ላይ ብትቀላቀሉት ኖሮ በጣም ጥሩ ነበር የሚሆነው። ከለሩ፣ ጣዕሙ፣ ብዙ ነገሮች ይሻሻላል። ቅድስት እንዳለችው ምስሩን መፍጨቱ ብዙም ዋጋ የለውም። ሌላው ምንጊዜም ቢላን እጅ ላይ ይዞ የሆነ ነገር ለመስራት መሞከር በጣም አደገኛ ነው። ኩከምበሩን በእጅሽ ይዘሽ እንደዚህ ስታወጪ ነበርና እሱ በጣም አደገኛ ነው። ልምምዱ ቤትም እንዳታረዩ እሱን መጠንቀቅ ያስፈልጋል።
ከሞላ ጎደል ክሬቲቭ ለመሆን ሞክራችኋል ወይንም የተሻለ ለመፍጠር ሞክራችኋል። ግን የፈጠራችሁበት ሂደት ጥሩ ቢሆንም ውጤቱ ግን ያን ያህል አይደለም። ምክንያቱም ቅድስት እንዳለችው ፈጭታችሁ የጨመራችሁት ነገር ከርጥበቱ ጋር ሲዋሃድ እንትን ሆነ ለዘዘ። በጣም ሁሉ ነገር ረጠብ ባለና የሆነ አንዳንዱም ላይ ተደባልቆ ሊጥ የፈሰሰ ነገርም ይመስላል እና እሱ ነገር ፕሬዘንቴሽኑን በጣም ጎድቶታል። ስለዚህ እስኪ ምን ይመስላል ውጤቱን በጋራ የምናየው ነው። ስለመጣችሁ በጣም አመሰግናለሁ። ዳኞች ለሁለቱም ግሩፖች የሰጡት አስተያየት ትንሽ ልብ አንጠልጣይ ነው። መጨረሻው ምን እንደሚሆን በጣም በጉጉት የምጠብቀው ነው። እናንተ እንደዛ ነው አይደለም? መጨረሻው ደግሞ ዛሬ ከባድ ነው። ለምን? ጠንካራ አስተያየቶች ናቸው የተሰጡት። ዳኞች እስኪደምሩና እስኪቀንሱን ውጤቱ እስኪነግሩን ከተወዳዳሪዎቹ ጋር ትንሽ ቆይታ አብሬ አደርጋለሁ። እሺ፣ በእነ ባህሩ ግሩፖች በምን ስራ ሁኔታ ላይ ነው ያላችሁት? ምንድን ነው የምትሰሩት ስራ? እኔ ቤት እመቤት ነኝ። እኔ ደግሞ ተማሪ ነኝ። ተማሪ ምን ኮሌጅ? ፐብሊክ ሄልዝ ኮሌጅ ተማሪ። እናንተስ? እኔ ደግሞ በጆርናሊዝም ነው የተመረኩት። ነገር ግን ሲቪ ማስገባት ትችላለች። ጆርናሊዝም ነው የተመረቀችው። በዚህ መጣች ለሱ ይመስላል። አባይ ቲቪ የመዝናኛ ፕሮግራም ቢሰጣት የምታዋጣልሽ ትመስላለች። እሺ ይቅርታ። አመሰግናለሁ። አይ ጥሩ ነው ፕሮሞሽን አይደል? እሺ በጆርናሊዝም ተመረቀሻል? ተመርቄያለሁ። አሁን ላይ ግን ሻይን ኢቨንት እና ዲኮር ላይ ተምሬ ከዛ ደግሞ እዛ ላይ እያስተማርኩ እገኛለሁ። በዚህ አጋጣሚ መማር የሚፈልግ ሰው ካለ ደግሞ ኮንታክት ቢያደርገኝ። ምን ሻይን ኢቨንት እና ዲኮር ዲኮር መማር የሚፈልግ ታስተምሪያለሽ? እያስተማርን እንገኛለን። እዛው ነው ኮርሱ የሚወሰድኩት። እዛው ደግሞ እያስተማርኩ። ፊኛ የሚነፋ ትፈልጋላችሁ? ችግር የለውም። አንቺስ? እኔ ተማሪ ነኝ እና ደግሞ ሞዴሊንግ እሰራለሁ። ያስታውቃል። አንድ ቦታ አልቆምም ማለት እሺ። እና ደግሞ የድምጽ ትረካ እሰራለሁ ያዘጋጀክ። እስቲ አንድ ነገር ከሰራሹ አንድ ጸጥ በሉ ተርኪልን። አይ ምን ችግር አለ? አልጨረስኩትም ገና እሰራለሁ አላልሽም? እየሰራሁኝ ነው። ሼፍ ዚ የሚባል ነበረ። ሼፍ ዚ ምግብ ዝግጅት ውድድርን ሲያቀርብ አይደል? እንደዚህ አይደል? ድምጽ ትረካ ከባድ ነው ለነገሩ፣ እውቀት ይጠይቃል ድምጽ ትረካ። እሺ እና አንቺም እዚሁ ስራ እየፈለግሽ ነው? ነግሬልሻለሁ። አለቃችን እዛ ጋር አለች፣ ለእሷ ነግሬልሻለሁ። እሺ ከእናንተ ጋር የነበረኝ ቆይታ ይሄ ነው። ውጤቱን ይዤ ልመጣ ነው። አምጣው። እሺ በዛሬው በሼፍ ዚ ማጀት የምግብ ዝግጅት ውድድር በፈርጥና በባህሩ ግሩፕ መካከል በተደረገው 76.3 በማምጣት ወደ ተከታዩ ዙር 71.3 ደግሞ በማምጣት ወደ ተከታዩ ዙር ያላለፈው ማን? አንዱ 76.3 አምጥቷል፣ አንዱ ደግሞ 71.3 አምጥቷል። ማን ነው እኮ ጥያቄው። የረባሽ ስም ይጻፋል ተብለሽ ነው እጅሽን የምታጣምሪው? እነ ፈርጥ 76.3 አላመጡም። እነ ባህሩ 76.3 አምጥተዋል። ስለዚህ ማን አለፈ? ተወዳጁ ሼፍ ዚ ማጀት በዚህ መልኩ እያስተማረና እያዝናና በዚህ መልኩ ተጠናቋል። እስከ ሳምንት፣ መልካም ሳምንት። ሼፍ ዚ ነኝ፣ ወዳቸዋለሁ። ኑ ጣም እንፍጠር። ጤና ይስጥልኝ። በመጀመሪያ ምስሩን ከቂጣው ውስጥ ካወጣን በኋላ ቂጣውን ቆረጥ አድርገን በዘይት እንጠብሰዋለን። በመቀጠል መጥበሻ ላይ ዘይት ጨምረን የደቀቀውን ነጭ ሽንኩርት፣ ዝንጅብልና ሽንኩርቱን ጨምረን እናቆላላለን። የስጋ መጥበሻ እንዲሁም ትንሽ ውሃ ጠብ እያደረግን እናበስለዋለን። በመቀጠል ምስሩንና የተቀቀለ ሩዝ ጨምረን እናዋህዳለን።
በጨው ቀምመን ካስተካከልን በኋላ በሌላ መቀላቀያ ጎድጓዳ ሳህን ወይም ቦል በቀጫጭኑ የተከተፈ ቲማቲም፣ ቃሪያ፣ ካሮት፣ ሽንኩርትና ኪያር እንጨምራለን። በመቀጠል የተዘፈዘፈውን ሰላጣና የተጠበሰውን የሳምቡሳ ቂጣ ጨምረን እንቀላቅላለን። በመጨረሻ ያጃውን ወተት፣ ባልሳሚክ ቪነገር፣ ቴምር፣ ጨው፣ ቁንዶ በርበሬና ትንሽ ዘይት ጨምረን እንፈጨዋለን። ያዘጋጀነውን ድሬሲንግ ሰላጣው ላይ ጨምረን እናዋህደዋለን። በመጨረሻም ሶሴጁን ወይም ቋሊማ በነጭ ሽንኩርት፣ በቁንዶ በርበሬ፣ በዘይትና በሶያ ሶስ ቀምመን ከጠበስነው በኋላ ስላይስ አድርገን ምስሩንና ሩዙ ላይ ደርድረን ከጎኑ ሰላጣውን አድርገን ለገበታ እናቀርባለን። ዛሬ በተሰጠን ግብዓት እንዲህ መስራት ይቻላል። እንወዳቸዋለን።